ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። የኮቢ ሜኑን ጉዳይ እንመልከት። በወራት ውስጥ ከመረሳት ወደ ማንሰራራት የመጣውን ይሄ ተጫዋችና አንሷ አሁን ለእንግሊዝ ብሔራዊ ቡድን ለዓለም ዋንጫ ተሳትፎ መጠራቱ የሚቀር አይመስልም። ይሄ ተጫዋች እናንሳው ይህንን ጉዳይ በጣም ጥሩ ጊዜን እያሳለፈ ይገኛል። ባለፈው ደግሞ ሊቨርፑል ላይ ማሸነፊያ ጎል አስቆጥሯል። ስለዚህ በእርግጠኝነት በጣም ጥሩ ጊዜ እያሳለፈ ለመሆኑ አንድ ማህተም ነው ማለት ይቻላል። በጣም ቁልፍ የውድድር ዘመን ነው ይሄኛው በሁለት መልክ። የአንዳንድ ጊዜ አንዳንድ የውድድር ዘመኖች የክለብን ዕጣ ፈንታ የሚወስኑ የውድድር ዘመናት ናቸው ይባላል። አንዳንዶቹ የውድድር ዘመናት የተጫዋቾችን የእግር ኳስ ሕይወት በተመለከተ አቅጣጫ የሚለውጡ የውድድር ዘመናት ናቸው እና ይሄኛው የውድድር ዘመን ኮቢ ሜኑን ከማንቸስተር ዩናይትድ የሚያስወጣ የውድድር ዘመን መስሎ ነበር። የሆነ ወቅት በጃንዋሪ ከማንቸስተር ዩናይትድ መልቀቁ እንደማይቀር አይነት ስሜት ነው የነበረው ሩበን አሞሪም ከኃላፊነት እስኪነሳ ድረስ። ለነገሩ ምሳት አስታውሺ እንደሆነ ባለፈው በክረምት የዝውውር ጊዜም በእኛ ክረምት ማንቸስተር ዩናይትድ ካርሎስ ባሌባን ለማምጣት ይሞክር ነበር። ግን ደግሞ የዝውውር ገበያው ከመዘጋቱ በፊት በነበሩት ጥቂት ሳምንታትና በቅድመ ውድድር ዘመን ዝግጅት ጨዋታዎች ላይ ሩበን አሞሪም ስለሱ ያለውን እቅድ በሚገባ ስለተገነዘበ ይመስላል ለማንቸስተር ዩናይትድ ትራንስፈር ሪኩዌስት የሚባል አለ። በይፋ ልቀቁኝ ብሎ መጠየቅ ማለት ነው። ልቀቁኝ ብሎ ጠይቆ ነበር። በውሰት ልውጣ መሰለፍ አልችልም የሚል እምነት ነበረው። ምናልባት ከአሰልጣኙ የተሰጠው ምላሽ ምናልባት የጎላ የቡድን ኃላፊነት በቡድን ውስጥ ላይኖር እንደሚችል በቂ ምልክት በማየቱ ምክንያት ሊሆን ይችላል። ግን ማንቸስተር ዩናይትድ አማካይ አላስፈረመም። ካርሎስ ባሌባን ለማምጣት ሞክረው ነበር። ብራይተን ተጫዋቹን የመሸጥ ፍላጎት አልነበረው፣ ምንም እንኳ ተጫዋቹ ወደ ማንቸስተር ዩናይትድ መጓዝ የፈለገም ቢሆን በጊዜው። ስለዚህ ዩናይትድ ሌላ አማካይ ካላስፈረምኩ አትለቅም አለው ተጫዋቹ እና ዩናይትድ ሌላ አማካይ አላስፈረምም። በእርግጥ ግን ቆየ። አንድም የፕሪሚየር ሊግ ጨዋታ ግን አልጀመረም። ካሰሚሮ ተቀጥቶም ጭምር የዛ የብሬንፎርድ ጨዋታ ላይ ለምሳሌ ካሰሚሮ አልነበረም። ካሰሚሮ ባልነበረበትም ጨዋታ ጭምር አሰልጣኙ አላሰለፈም። ስለዚህ በፍጹም እምነት አልነበረውም እና አንዳንድ ሰዎች ቅድም ስለ ሪያል ማድሪድም ስናገር ይሄኛው ዘመን የዛሬ 20 ዓመት እግር ኳስ ከማየት የሚለየው አንደኛው ነገር ያኔ ፓፓራሲዎች ናቸው። በቃ የሆነ አይነት የሰው መኖሪያ ቤት ላይ ዛፍ ምናምን ቢኖር በቃ ከዛ የሚበልጥ መሰላል ይዘው ምናምን ሄደው የሰውን የግል ህይወት ቮየር የሚያደርጉት በቃ ለመሰለል የሚሞክሩት። አሁን የሆነ የተጫዋችን ስሜት ሶሻል ሚዲያ ላይ ታያለሽ። አሁን ቅድም ስለ ቪኒሽስ እያወራሁ ነበር። የሪያል ማድሪድ ደጋፊዎች በሙሉ በአንድ ድምጽ ሲጮሁበት አጠፋ የሪያል ማድሪድ መለያ ለብሶ የተነሳውን ፎቶግራፍ ነው የብራዚል መለያ የብሔራዊ ቡድን መለያ ለብሶ የሚያሳይ ፎቶግራፍ ለጠፈ። በቃ የኔ አሊጃንስ እንዲያውም ለሀገሬ ነው አለ እና ቪኒሽስ እየተሰማው የነበረውን ስሜት ለማወቅ ብዙ ርቀት መሄድ አያስፈልግሽም። በጣም ከፍቶታል በሁኔታው። የሪያል ማድሪድ ደጋፊዎች አድመውብኛል ብሏል። ኮቢ ሜኑንም ብታዩ እንደዚህ አይነት ባይሆንም ሁኔታው ኮንቴክስቱ ሁሉም በጣም የተለያየ ነገር ቢሆንም ለምሳሌ የነበረበትን ሙድ ዲክቴት የሚያደርጉ ሰዎች ምን ይላሉ? የሶሻል ሚዲያ ገጾቹ ላይ ማንቸስተር ዩናይትድን የተመለከቱ ነገሮች በሙሉ ፖስት ማድረግ ትቶ ነበር ለረጅም ጊዜ። የኢንተርናሽናል ብሬክ መጥቶ ያው ለእንግሊዝ ብሔራዊ ቡድን መጠራቱ አብቅቶ ነበር። ያን ጊዜ የተሰለፈ ስላልነበር ቱሄልም በፕሬስ ኮንፈረንስ ላይ ለዓለም ዋንጫ መሄድን አታስበው ለማንቸስተር ዩናይትድ ማትጫወት ከሆነ አማራጮች አሉ ብለውት ነበር እና እየተጫወተ አልነበረም። ስለዚህ በሴፕቴምበር፣ በኦክቶበር፣ በኖቬምበር በሶስቱም ኢንተርናሽናል ብሬኮች ላይ የግል ልምምድ ይሰራ ነበር እና ፖስት ሲያደርግ የእንግሊዝ ብሔራዊ ቡድን መለያ ለብሶ ጓደኞቹ አብረውት ለመምድ የሚሰሩት ጓደኞቹም ሳይቀር የእንግሊዝ ብሔራዊ ቡድን መለያ ለብሰው እንጂ የዩናይትድን ከለር የሚያሳዩ ብዙ ኮንቴንቶች ፖስት አያደርግም ነበር ለረጅም ጊዜ። የመነጠል ስሜት ነበረው፣ በቡድን ውስጥ ያልፈለግም ስሜት ነበረው። አሰልጣኙ በጣም ትልቅ ተስፋ የነበረው አውሮፓ ዋንጫ ፍጻሜ የተጫወተ የኤፍኤ ካፕ ፋይናል ጎል ያስቆጠረ የዩናይትድ አካዳሚ ከረጅም ጊዜ በኋላ ያወጣው ባለ ምርጥ ተሰጥኦ ተጫዋች ተብሎ እየተነገረ የነበረን ተጫዋች አሰልጣኙ በራሱ ታክቲካዊ ምክንያት ትክክል አይሆን ሌላ ክርክር ሆኖ ግን በራሱ ታክቲካዊ ምክንያት ከቡድኑ ውጭ አድርጎት ነበር። የረባ ሚና የሚያገኝ ተጫዋች አልነበረም።
እሱ ብቻ ሳይሆን አንድም ጨዋታ አልጀመረም አሰልጣኙ እስኪሰናበት ድረስ። ግን በዛ ሰሞን መከፋት እንደነበረው ግልጽ ነው። እኔ እንዲያውም ፍሪ ኮቢ ሜኑ የሚለው የእሱ ወንድም የሆነ ጨዋታ ላይ ያስነበበው ጽሁፍ ያለ ለተጫዋቹ ሳይነግረው ነው ያደረገው የሚለውን እጠራጠራለሁ። ራሱ ወንድሙ ይታወቃል። በእንግሊዝ የሪያሊቲ ቲቪ ሾዎች ላይ በመወዳደር የሚታወቅ ነው። በአንድ ወላጁ በኩል በእናቱ ወይ በአባቱ እርግጠኛ አይደለም፣ በዛ በኩል ነው ወንድሙ የሆነው። አድርጎት አይተን እናውቃለን። እና ቶክሲክ የሆነ ስሜት ነበር። በየቀኑ አሰልጣኙ ፕሬስ ኮንፈረንስ በሰጠ ቁጥር የኮቢ ሜኑ ጥያቄ እስኪያሰለቸው ድረስ ሩበን አሞሪምን በእንግሊዝ ብዙኃን መገናኛዎች ይገባኛል፣ እንግሊዛውያን እንደሆናችሁ አውቃለሁ፣ ስለዚህ ያለፈው የአውሮፓ ዋንጫ ላይ ለእናንተ በጣም አስፈላጊ የነበረ ተጫዋች እየተሰለፈ ባለመሆኑ ምክንያት ነው ጥያቄ የምጠይቁኝ፣ ግን አታሰልቹኝ፣ ባለፈው ሳምንት ያልኩትን ነው አሁን መልሼ የምለው ብሎ እንዲያውም አንድ ጊዜ ለምንድን ነው ግን ኔጌቲቭ የሆንኩ የሆነ ተጫዋች ስታስወጣ ዲፌንሲቭ ተጫዋች ነው የምታስገባው፣ ማን አለኝ እና ቤንች ላይ ኮቢ ሜኑ ልትሉም እንዳይሆን ብሎ ነበር። እና በቃ የሆነ ፖይንት ላይ ደርሶ ነበር የኮቢ ሜኑ የማንቸስተር ዩናይትድ ሁኔታ። ግን ተጫዋቹ እስከ ጃንዋሪ ድረስ ወደ ዋና ቡድን ሰብሮ ለመግባት ብዙ ጥረቶች ያደርግ ነበር። ለምሳሌ የራሱን የግል ሼፍ ቀጥሮ ነበር። የላይፍ ስታይል ችግር ከሆነ የአመጋገብ ችግር ከሆነ ብሎ የራሱን ፐርሰናል ሼፍ ቀይሮ ነበር። የኢንተርናሽናል ብሬኮች በመጡ ቁጥር ወደ ስፔን ወደ ማርቤያ ምናምን ሁሉ ጭምር እየሄደ የራሱን ኢንዲቪጁዋል አሰልጣኝ ቀጥሮ የአፐር ቦዲ ጥንካሬውን የሎወር ቦዲ ጥንካሬውን ለመጨመር አሮዮ ኤን ሜዲዮ ከሚባል አንድ የስፖርት ኮምፕሌክስ ጋር አብሮ ይሰራ ነበር ወደ ስፔን እየሄደ እና እነዚህንም ልምምዶቹን በሶሻል ሚዲያ ይለጥፋቸው ነበር። ከማንቸስተር ዩናይትድ ልምምዶች ይልቅ በግሉ የሚሰራቸውን ልምምዶች ወደ ዋናው ቡድን ለመመለስ የአሰልጣኙን እምነት ለማግኘት መልሶ ተግቶ እየሰራ ነበር፣ ይታይ ነበር። ግን ሩበን አሞሪም በአብዛኛው እኔ እንደሚገባኝ በታክቲካዊ ምክንያቶች ተጫዋቹን የመጠቀም ፍላጎት አልነበረውም እና በዛ ጊዜ እንደ ጄምስ ጋርነርና ኤሊየት አንደርሰን አይነት ተጫዋቾች ኤሊየት አንደርሰን የኒውካስል ቤንች ነበር ኮቢ ሜኑ ለእንግሊዝ ብሔራዊ ቡድን የአውሮፓ ዋንጫ ፋይናል በሚጀምርበት ጊዜ መቀዳደማቸው በጣም ሩቅ ነበር። ያ የኒውካስል ቤንች ነበር። ኒውካስል እኮ ሲሸጠው ለገንዘብ ብሎ ነው የሸጠው፣ ግን ሌላ ተጫዋች አልሸጠም። ዲስፔንሰብል ነው ብሎ ስላመነ ነው እሱ ነው የሸጠው። አሁን እንደሚቆጩ እርግጠኛ ነኝ። ቀጥሎ ወደ ትልቅ ክለብ ነው የሚሄደው፣ ወደ ዩናይትድ፣ ወደ ሲቲ፣ ወደ ሊቨርፑል፣ ብቻ ወደ አንድ ትልቅ ክለብ ነው የሚሄደው። ግን የዛሬ 2 ዓመት ኮቢ ሜኑና ኤሊየት አንደርሰን የነበሩበት ሁኔታ የትና የት የተለያየ ነው። ያኛው የአውሮፓ ዋንጫ ፋይናል በ18 ዓመቱ የሚጀምር ያ የኒውካስል ቤንች የነበረ ተጫዋች ነው እና በማንቸስተር ዩናይትድ እየተረሳ በነበረበት ጊዜ ኤሊየት አንደርሰን ቀድሞት የእንግሊዝ ብሔራዊ ቡድን ተጠሪና ተሰላፊ ሆኗል። ጄምስ ጋርነር ሳይቀር በቀደም ከኤቨርተን ጨዋታ በኋላ ያነሳውት ተጫዋች የዩናይትድ አካዳሚ ተጫዋች ነበር። እሱ ሁሉ ለእንግሊዝ ብሔራዊ ቡድን መጠራት ጀምሮ ነበር። ግን እንደገና ወደዛ አቴንሽን ወደ ቪዚቢሊቲ ለመምጣት ግን ጥረት ሲያደርግ ቆይቷል። አሰልጣኙ ግን የብሩኖንና የካሰሚሮን የሁለት አማካዮች ጥምረት ስለነበር ይመርጥ የነበረው እየተሰለፈ አልነበርም። እንዳልኩት አንዳንድ ጨዋታዎች ላይ ማኑኤል ኡጋርቴን የበለጠ ከሱ አስቀድሞ ያጫወት ነበር። በእርግጥ የካሰሚሮ ናቹራል ተተኪ የሚመስለው ኡጋርቴ ነው። ግን ኮቢ ሜኑ የመጀመሪያ ጨዋታውን 6 ሆኖ ነው የጀመረው። በዛ ኤቨርተን ጨዋታ ላይ መጫወት ይችላል ያንን ሚና እና ጥሩ ሁኔታ ላይ አልነበረም። አሁን ግን እያወራን ያለ ነው የአውሮፓ ዋንጫው ላይ መሳተፉ አይቀርም መሄዱ አይቀርም ስለምንለው ተጫዋች ነው። ተመልሰናል አድማጮቻችን። የኮቢ ሜኑን ጉዳይ እያነሳ ነው የምንገኘው። የኮቢ ሜኑን ጉዳይ እያነሳ ነው የነበረበትን ሁኔታና አሁን ያለበትን ሁኔታ እያነጻጸረን እና በጥቂት ጊዜያት ልዩነት ተጫዋቹ እንዳነሳሹ ምሳ ወደ ዓለም ዋንጫ መሄዱ የማይቀር እንዲመስል አድርጎታል። ከሩበን አሞሪም ወደ ኃላፊነት መምጣት በፊት በማንቸስተር ዩናይትድ በጣም አስቸጋሪ ዓመታት ነበሩ። በኤሪክ ቴን ሃግ አሰልጣኝነት እሳቸው ከመሰናበታቸው በፊት የነበሩትና የጀመሩት አዲሱ ሲዝን ከዛ በፊት የነበረው የውድድር ዘመን መጥፎ የውድድር ዘመን ግን ኤፍ ኤ ካፕ ያሸነፉበት የውድድር ዘመን ነበርና በዛ በጣም አስቸጋሪ በሆነ ጊዜ ውስጥ በዩናይትድ ይታዩ ከነበሩ ትንንሽ የተስፋ ምልክቶች መካከል አንደኛው በተለይ ዋነኛው ኮቢ ሜኑ ነበር። በቃ ትልቅ ተሰጥኦ አግኝተናል የሚል የሩበን አሞሪምን መሾኑን ተከትሎ በጣም ያሻሽሏቸዋል ተብለው ከተጠበቁት ተጫዋቾች መካከል አንደኛው ይሄኛው ተጫዋች ነበር። ግን ቅድም እንዳነሳሁት አንደኛ አሰልጣኙ ጥቂት አማካዮችን ነው የሚጠቀሙት። ምሳ 2 አማካዮችን ብቻ ነው የሚጠቀሙት። ምናልባት የዚህ የ3-4-2 ፎርሜሽን አንደኛው ችግርም ለ2 ንጹህ አማካዮች ብቻ ቦታ የሚተው መሆኑ ብቻ ነው። አማካይ ቦታ ላይ ኦቨርሎድ ለመፍጠር ይሞክራሉ። ከሁለቱ የመሀል ተከላካዮች ቢያንስ አንዱ እንዲወጣ ይፈልጋሉ። ከሁለቱ 10 ቁጥሮች ቢያንስ አንዱ ወደ ኋላ እንዲመለስ ይፈልጋሉ። አንዳንድ ጊዜ ከሁለቱ የመስመር አማካዮች አንዱ ወደ መሀል እንዲገባና ኦቨርሎድ እንዲያደርግ ይፈልጋሉ። ግን በጠቅላላው ግን 2 ስፔሻሊስት አማካዮችን ብቻ የሚጠቀም መሆኑ ነው የዚህ ድሮባክ። ከዛ 10 ቁጥሮች አመጡ። እንደምታውቂው ብራያን ምቤሞ 10 ቁጥር ሆኖ በቀኝ በኩል ይጫወታል። ማቴዎስ ኮኛ 10 ቁጥር ሆኖ በግራ በኩል ይጫወታል ተብሎ መጣ እና ይሄ ደግሞ
ብሩኖ ፈርናንዴዝን ወደ ኋላ እንዲመለስ አደረገው። ከሁለቱ ጥልቅ አማካዮች መካከል አንዱ ሆኖ መጫወት ጀመረ እንጂ ለምሳሌ አንድ 10 ቁጥር ብቻ አምጥቶ ቢሆን ኖሮ ብሩኖ በተለመደ 10 ቁጥር ቦታው ባለፈው የውድድር ዘመን በሁለቱ የውድድር ዘመን አጋማሽ ከሩበን አሞሪም ሹመት በኋላ እንዳየነው የግራ 10 ቁጥር ሆኖ ይጫወት ነበር። ስቲል አንድ አማካይ የሚተው ክፍት ቦታ ይኖር ነበር ማለት ነው። ግን ዩናይትድ የበለጠ ማጥቃቱን ማሻሻል ያስፈልገው ስለነበር 44 ጎሎች ብቻ ያስቆጠረ የማጥቃት መስመር ስለነበረው ፕራዮሪታይዝ ያደረገው የቅድሚያ የሰጠው የማጥቃት ተጫዋቾችን ለማምጣት ነው። ከግብ ጠባቂው ሴነ ሎመንስ በስተቀር የፈረሙት ሁሉም አውትፊልድ ተጫዋቾች የማጥቃት ተጫዋቾች ናቸው። ጎሎች መፍጠር፣ የመጨረሻ ኳስ ማቀበል ይጨምራሉ ብለው ተስፋ ያደረጉባቸውን ተጫዋቾች ነው ያመጡት እና ይሄ ደግሞ እንደ ዶሚኖ ኢፌክት ሆኖ ኮቢ ሜኑን ጎርቶታል። ምክንያቱም ብሩኖን ጥልቅ አማካይ አድርጌ መጠቀም አለብኝ የሚል እምነት ስለነበረው ይሄ እንደ አንድ ስላይዲንግ ዶር ሞመንት የሚባል አይደለም። ልክ የሆነ በቃ የእሱን የእግር ኳስ ህይወት የወሰነ አንድ አጋጣሚ ነበር እና በቃ ተጠባባቂ ወንበር ላይ ተነሳ። ምንም የፕሪሚየር ሊግ ጨዋታ የሚጀምር አልነበርም። በዚህ ውድድር ዘመን አሰልጣኙ እስኪቀየር ድረስ ከግሪምስቢ ጋር በተደረገ ጨዋታ ብቻ ነው የጀመረው። ለግማሽ ሲዝን የአውሮፓ ዋንጫ ፋይናል፣ የአውሮፓ ዋንጫ ሴሚ ፋይናል፣ የአውሮፓ ዋንጫ ኳርተር ፋይናል ነው የተጫወተ። ለማንቸስተር ዩናይትድ ከማንቸስተር ሲቲ ጋር በሚደረግ የትልቅ የደርቢ ጨዋታ የሚጀምር በኤፍኤ ካፕ ፋይናል፣ ከሊቨርፑል ጋር በሚደረግ ጨዋታ ትልቅ ጎል የሚያስቆጥር ተጫዋች ከግሪምስቢ ጋር በተደረገ ጨዋታ ብቻ ነው ከሩበን አሞሪም ስንብት በፊት የጀመረው። እያወራን ያለ ነው ኦልሞስት ስለ 6 ወር ነው፣ ስለ ግማሽ ሲዝን። ኢቭን ባለፈው የውድድር ዘመን ብዙ መጫወት የጀመረው መቼ መሰለሽ? ማንቸስተር ዩናይትድ በፕሪሚየር ሊግ የአውሮፓ ውድድሮችን እንደማያሳካ ተስፋ የሚያሳጣ ሁኔታ ላይ ከደረሰ በኋላ በነጥብ በጣም ከራቀ በኋላ ከአውሮፓ ውድድሮች እና ትኩረቱ በሙሉ ዩሮፓ ሊግ ላይ ከሆነ በኋላ አሰልጣኙ ለነዚያ የዩሮፓ ሊግ የሩብ ፍጻሜ፣ የግማሽ ፍጻሜ በኋላም የፍጻሜ ጨዋታዎች ከፍተኛ ትኩረትና ግምት መስጠት በጀመረበት ጊዜ ስብስቡን ሮቴት ማድረግ ጀመረ። በጣም እና የመጨረሻዎቹን 4 የፕሪሚየር ሊግ ጨዋታዎች ጀመረ። አምና እንኳን ይሰለፍ የነበረው በአብዛኛው በእነዚያ የዩሮፓ ሊግ ጨዋታዎች ላይ ይጀምርም ነበር። ለምሳሌ በጣም ወሳኝ በሆኑት የዩሮፓ ሊግ ጨዋታዎች ላይ ይጀምር የነበረው በፕሪሚየር ሊግ ግን ትኩረት የማያገኝ በሆነበት ጊዜ ወይ ማንቸስተር ዩናይትድ በፕሪሚየር ሊግ ላሳካው የምችለው ነገር የለም ብሎ ባመነ ጊዜ ነው ኮቢ ሜኑ መሰለፍ የጀመረ። ስለዚህ አሰልጣኙ ተጫዋቹ ላይ ከድሮም ጀምሮ ያን ያህል ትልቅ መተማመን ነበረው ለማለት ያስቸግራል። ለነገሩ ከመጣም ጊዜ ጀምሮ ቦታውን በተመለከተ ክርክር ነበር። በጥልቅ አማካይነት ለመጫወት የሚያስችል ኤነርጂ የለውም፣ 2 አማካይ ብቻ ነው የምንጠቀመው፣ ስለዚህ የበለጠ ፊዚካል የሆኑ 2 አማካዮች ያስፈልጉኛል የሚል እምነት ነበረው። 10 ቁጥሩ አድርጎ ደግሞ እንዳይጠቀምበት አድርጎ ተጠቅሞበት ያውቃል። 10 ቁጥር በጣም ጥሩ ከተጫወተባቸው ጥቂት ጨዋታዎች መካከል አንደኛው 10 ቁጥር ሆኖ የጀመረበት ጨዋታ ነው። ግን እዛ ቦታ ላይ ደግሞ ብሩኖ አላቸው። አማር ጥሩ እየተጫወተ ነበር በቀኝ በኩል እና ለነገሩ ኮቢ ሜኑ 10 ቁጥር ሆኖ ከሁለቱ የ10 ቁጥር ሚናዎች አንዱን ይዞ የሚጫወት ከሆነም ሌፍት ኢንሳይድ 10 የሚባለው ወደ ቀኝ ወደ ግራ ያደላውን 10 ሆኖ ነው የሚጫወት የነበረው። እዛ ቦታ ላይ ብሩኖ አላቸው። ብሩኖ እዛ ቦታ ላይ ነው ይጫወት የነበረው። እሱ ልታስቀምጪው አትችይም፣ የሚታሰብ አይደለም። በጥልቅ አማካይነት ለዛ ፊት ነው ብሎ አያምንም። ለ10 ቁጥርነት ፉክክር አለበት። ከብሩኖ ጋር ሊያሸንፈው የማይችል ፉክክር ነው። ከዛ አንድ ጨዋታ ከብራይተን ጋር በነበረ ጨዋታ ሐሰተኛ 9 ቁጥር አድርጎ አሰለፈው። አምናም ተጫዋቹን የቱ ጋር ልጠቀምበት የሚለውን ጉዳይ በተመለከተ ሩበን አሞሪም ጋር ጥርጣሬዎች የነበሩ ይመስለኛል። ተጫዋቹ ቴክኒካል ፕሮፋይል ለእኔ ቡድን አጫወት የሚሆን አይደለም ብሎ ማመን ከጀመረ ቆይቷል። አምና ማየት ይቻል ነበር። አንደኛ ብዙ አይሰለፍም በወሳኞቹ ጨዋታዎች፣ ሁለተኛ ሲሰለፍም የቱ ጋር ይሰለፍ የሚለውን በተመለከተ የተለያየ ቦታ አማካይ ሆኖ ጀምሯል፣ 10 ቁጥር ሆኖ ጀምሯል፣ አንድ ጨዋታ ላይ አጥቂ ሆኖ ሳይቀር ጀምሯል። እርግጠኛ አልነበረም። ከዛ የውድድር ዘመኑ ከመጀመሩ በፊት የነበረ የቅድመ ውድድር ዘመን የዝግጅት ጨዋታ ላይ ገና የመጀመሪያ የማንቸስተር ዩናይትድ የዝግጅት ጨዋታ ነው፣ ፊዚካሊቲው መሻሻል አለበት አለ። ስቶክሆልም ላይ ከዌስትሃም ጋር ከተጫወቱ በኋላ አሉታዊ አስተያየት ነው የሰጠው እና አሰልጣኙ በሆነ ምክንያት በኮቢ ሜኑ ላይ እምነት አልነበረውም፣ በሆነ ምክንያት አልነበረውም። ስለዚህ ተጫዋቹ ለረጅም ጊዜ ከዋና ቡድኑ ውጭ ሆነ። እንዲያውም አሰልጣኙ የጋዜጠኞች ጥያቄ በበዛበት ጊዜ እስካሁን ድረስ መጥቶ አልጠየቀኝም፣ መጥቶ የጠይቀኝና እናያለን ጃንዋሪ ላይ ብሎ ነበር። ለመልቀቅም ችግር አልነበረበትም፣ ዲስፔንሰብል ነው፣ ቢለቅ ብዙ አይጎዳንም የሚል አስተያየት ነበረው። አንድ አመለካከት ነው ይሄ፣ የአሰልጣኝ አመለካከት ነው። ለተጫዋቹ ግን እንደ በጎ ነገር ሆኖ የተጫዋቾች የእግር ኳስ ህይወት ደግሞ ተወደደም ተጠላም እነሱን በሚያምኗቸው አሰልጣኞች ያንሰራራ ይችላል። እነሱን በማያምኗቸው አሰልጣኞች ሌላ አቅጣጫ መፈለግ አለባቸው።
አሁን እሱም በሚያምን አሰልጣኝ ስር እየሰለጠነ በመሆኑ ምክንያት ጠቃሚ ነው ብሎ በሚያምን ከቡድኑ አስፈላጊ ተጫዋቾች መካከል አንዱ ነው ብሎ በሚያምን አሰልጣኝ በመሰልጠኑ ምክንያት የእግር ኳስ ህይወቱ አንሰራርቷል። ይሄ በእግር ኳስ በፉትቦል ሁልጊዜ ያለ ነገር ነው። በሆነ አሰልጣኙ መጨረሻ ላይ ተሳስቷል ልትይ ትችላለሽ፣ ግን በጊዜው በራሱ ስሌት ፍጹም ትክክል ነበር። ስለዚህ አያሰልፈውም ብቻ ሳይሆን እናንተ ስላወራችሁ ይገባኛል ለምን ግድ እንደሚላችሁ። የሌላ ሀገር ፓስፖርት ቢኖረው ኖሮ አትጠይቁኝም፣ ግን እንግሊዛውያን ናችሁ ስለዚህ ይረዳሉ። የብሔራዊ ቡድን ተጫዋች ነበር ስለዚህ ይረዳሉ፣ ግን እኔ እንደዚህ ስላላችሁ አላጫወተውም። ሶ ፕሪንሲፕል ነው ለአሰልጣኙ። ሌላ የዲሲፕሊን ጉዳይ የምን ጉዳይ አይደለም ያነሳበት፣ ግን የፕሮፋይል ምንድን ነው ለአሰልጣኙ አጫወት በቃ ለእኔ የሚሆን አይደለም ብሎ ስላመነና አሰልጣኙ ደግሞ ያንን ፎርሜሽን በተመለከተ ምንም አይነት ድርድር ስለማይፈልግ ተጫዋቹ ለእኔ ቤስት ሲስተም ያሉሽን ተጫዋቾች በጥሩ ሁኔታ እንድትጠቀም የሚያስችል ሲስተም ቤስት ሲስተም ምለው እኔ የሚገባኝ የበለጠ ያለው ለሜኑ ማለት አይደለም። ለሜኑ ብሎ ስትራክቸር ላይ ግን ለማን ነበር ይመቼ ነበረው? ለየትኛው ተጫዋች ነው ይመቼ ነበረው? የትኛው ተጫዋች ነው ኤክሰል ያደረገው? አሁን ጠቅላላ 20 ምናምን ተጫዋቾች ናቸው ማንቸስተር ዩናይትድ ያሉት። የ20 ተጫዋቾች ኦዲት ሰሪና የእነዚህን 20 ምናምን ተጫዋቾች ክህሎት በተሻለ ሁኔታ ወይ ለሚበልጡቱ ተጫዋቾች ለሚበዙቱ ተጫዋቾች የተሻለ የሚስማማው ፎርሜሽን የትኛው ነው? ለሜኑ ብሎ ይለውጥ ማለት አይደለም፣ ግን ያንን ማድረግ ይመስለኛል ያሰልጣኝ ችሎታ። ለዚህ ነው ትልልቆቹ አሰልጣኞች በየጊዜው አዳፕት ሲያደርጉ የምታያቸው። በእርግጥ ጓርዲዮላን አምጥታሽ በዚህ ተጫዋች ስራ ምናምን ልትያች በቃ የሆነ ተጫዋች ካላመ ለምሳሌ ካልቪን ፊሊፕስ 50 ሚሊዮን ራሱ እኮ ነው የገዛት 50 ሚሊዮን ግን ያው ከ50 ተረሳ 50 ሚሊዮን ወጥቶበት እኔ 10 የፕሪሚየር ሊግ ጨዋታ መጀመሪያ ይመስላል በቃ ያጋጠመው የሆነ ለኔ ተጫዋች ለኔ አይሆንም ብሎ ካመነ አሰልጣኙ አያሰልፉም። በዛም አይን ልናየው እንችላለን። ችግሩ ለኔ ለብሩኖም የሚመች አልነበረም፣ ለፉልባኮቹ የሚመች አልነበረም፣ ለተከላካዮቹ የሚመች አልነበረም እያልኩ ሙሉ ቡድኑን መናገር ስለሚቻል እንጂ ለሜኑ ብቻ አልነበረም አለመመቸት የነበር። ለብዙ ተጫዋቾች አስቸጋሪ ነበር። ካሪክ መጣ እና ወዲያው የመሰለፍ እድል ሰጠውና ባለፈው በቅርብ ጊዜ ለሱም በጣም ጥሩ ሳምንት ነው። ከሊድስ ጋር ሲሸነፉ ማንቸስተር ዩናይትድ ጨዋታ ኮንትሮል የማድረግ ኃይለኛ ችግር ነበረበት አይደለም። 2-1 በተሸነፉበት ጨዋታ ላይ የመጀመሪያ አጋማሽ ከ2-0 በላይ ሊሆን ይችላል ነበር። እንደ አጋጣሚ ሆኖ ኮቢ ሜኑ አልነበረም እና አንዳንዴ የሆነ ጨዋታ ላይ ብዙ ጊዜ የምለው አንድ አገላለጽ አለ። የሆነ ጨዋታ ላይ ከተሰለፉት ተጫዋቾች ይልቅ ያልተጫወተው ተጫዋች ክሬዲት ከፍ ይላል። አንዳንድ ጊዜ ምንድን ይሆን ነው ኦኬ ኮቢ ሜኑ ስለሌለ ራሽናል እኮ ላይሆን ይችላል፣ ግን በቃ ያተርፋል ያ ተጫዋች። ከዛ ተመልሶ መጣና ተመልሶ ሲመጣ ደግሞ ሶስቱም ጌሞች ላይ የሚገርም ፐርፎርማንስ አሳይ። እንዲያውም የቼልሲውን ጨዋታ ምንድን ነው ያለው ካሪክ በእኔ አሰልጣኝነት ስር ሜኑ ቤስቱ የተጫወተው እዚህ ብሪጁ ጨዋታ ላይ ነው አለ። ከዛ በተከታታይ ብሬንፎርድና ሊቨርፑልን አሸነፈ። ብሬንፎርድና ሊቨርፑል ለቻምፒየንስ ሊግ ቦታ የሚጫወቱ ናቸው። ብሬንፎርድ ስፔሻሊ አሁን ለቻምፒየንስ ሊግ የሚጫወት ቡድን ነው። 6ኛ ቦታ ቻምፒየንስ ሊግ ስለሚያስገኝ አሁን ቪላ ካሸነፈ ዩሮፓ ሊጉን እና በጣም ጥሩ ሲዝን እያሳለፈ ያለ ለአንደኛው ዩሮፓ ቦታ እየተጫወተ ያለ ነው። ሊቨርፑል 4ኛ ነው። ከባባድ ቡድኖች ናቸው። ቼልሲ ጥሩ ሁኔታ ላይ አይደለም እንኳ ብንል ግን አስቸጋሪ ጨዋታ ነበር። ቼልሲ ጥሩ ሁኔታ ላይ እንኳ ባይሆን በዶሚኔት ያደረገው ጨዋታ ነው። ስለዚህ ማንቸስተር ዩናይትድ አጫወት ያኔ የበለጠ የመከላከል ዲስፕሊን የሚፈልግ ጨዋታ ነበር። ሜኑ በጣም ጥሩ ተጫውቷል እዛ ጨዋታ ላይ እና በእኔ አስተያየት እስካሁን ድረስ ምርጡ የተጫወተው ለእኔ ወደ ኃላፊነት ከመጣሁበት ጊዜ ጀምሮ በዚህኛው ጨዋታ ላይ ነው አለ። አሁን ምንድነው ላነጻጸር እየሞከርኩ ያለሁት እሱ በተጎዳ ባልተሰለፈበት እዛ ጨዋታ ላይ ዩናይትድ ተቸገረ። እሱ ከተመለሰ በኋላ ግን በሶስቱም ጨዋታዎች ላይ በጣም ግሩም ፐርፎርማንስ አሳየና በአንድ ጊዜ ዋጋውን ከፍ የሚያደርጉ ሁለት ባህሪያት ያሏቸው ጨዋታዎቹ ነው። ከዛ በፊት አንድ ጌም ላይ ብቻ ነው ሜኑ ተሰልፈው ማንቸስተር ዩናይትድ የተሸነፈው። በዚህኛው ሲዝን ከኒውካስል ጋር በነበረው ጨዋታ ነው የተሸነፉት። ሌሎቹን ጨዋታዎች በሙሉ አልተሸነፉ። ተጽዕኖ ኢሚዲየት ነው። እሱ ብቻ ሳይሆን ብዙ ጊዜ ደግሞ የፊዚካል ኢንፑት ጉዳይ ጥያቄ ይነሳበት የለ ተጫዋቹን በተመለከተ ከመጀመሪያዎቹ ሁለት ጨዋታዎች ብንነሳ ማንቸስተር ሲቲና የአርሰናል ጨዋታ ላይ ሁለቱንም ጨዋታዎች 90 ደቂቃ ነው የተጫወተው። እንግዲህ ግማሽ ሲዝን ያልተጫወተ ተጫዋች ምን ይባላል እነሱ የረስቲነስ የሚሉታል። አንድ ተጫዋች ሳይጫወት ሲቀር እንደ መዛግ ነገር አለ አይደል? ወደ አፕቱ ስኪድ እስኪመጣ ድረስ ጊዜ ይፈጃል። ስለዚህ አሰልጣኞች ቶሎ 90 ደቂቃ ያጫወቷቸው፣ ግን ሁለቱም ጨዋታዎች ላይ 90 ደቂቃ ነው ያጫወተው። ሁለቱም ጨዋታዎች ላይ አሲስት አድርጓል። ሁለቱም ጨዋታዎች ላይ ከየትኛው የማንቸስተር ዩናይትድ ተጫዋች በላይ ብዙ ኪሎ ሜትር ሮጧል።
የፊዚካል አውትፑቱም አመቱ ሙሉ ሳይጫወት እንደቆየ በ6 ወር አንድ የግሪም ስፒን ጨዋታ ለ1 ሰዓት ብቻ እንደተጫወተ ተጫዋች አልነበረም እና ከጉዳትም ላይ ነበር። ደግሞ መጨረሻዎቹ የሩበን አሞሪም ጨዋታዎች ላይ ስብስብ ውስጥም አልነበረም። አሁን ወደ ኋላ አልተመለሰም እና የከፍታ የዝቅታ የውድድር ዘመን ነበር። አሁን ግን ባለፈውም ወደ አውሮፓ ዋንጫው በሄደበት ጊዜ በሁለቱ የውድድር ዘመን አጋማሽ ነው ብዙ የተጫወተው። ምክንያቱም ሲዝኑን ሲጀምር እዛ የአርሰናል ጨዋታ ላይ ተጎዳና 3 ነው 4 ወር ከሜዳ ራቀ። ከተመለሰ በኋላ በጣም ጥሩ ተጫወተ። ከዛ ግን እንደገና ተጎዳ። ግን የመጨረሻዎቹን 3 ወራት የሚገርም ብቃት ላይ ደረሰና አሰልጣኝ ጋሬት ሳውዝጌት ወደ አውሮፓ ዋንጫው ይዞት ሄደ ወደ ጀርመን። አሁንም ተመሳሳይ ነገር ይመስላል። ለግማሽ የውድድር ዘመን እየተጫወተ አልነበረም። በመጠኑ ካየሹ እንዲያውም የፍሬሽነስ አድቫንቴጅ አለው ለሱም ይጠቅም ይመስላል። ምክንያቱም አሁን የምናወራው በአብዛኛው ስለ ዛሉ ተጫዋቾች ረጅም ሲዝንስ አሁን ከሜኑ የሚሰለፍ ከሆነ ጀማሪ ሆኖ ለእንግሊዝ ለምሳሌ ከማን ጋር ነው የሚጣመረው? ከዴክለር ራይስ ጋር ነው የሚጣመረው። እያወራንልህ ነው ኦልሞስት ወደ 5000 ደቂቃ ስለተጫወተ በርን ስላደረገ ተጫዋች ራሱም አሁን በቃ ተቃጥያለሁ እያለ ያለ ተጫዋች ሲዝኑን በሙሉ እያንዳንዱን የፕሪሚየር ሊግ የቻምፒየንስ ሊግ ጨዋታ የጀመረ ተጫዋች። ይሄ ስለ ሁሉም ተጫዋቾች ስለ ሃሪኬንን ብታነሺ ስለ ሌላም ተጫዋች ብታነሺ ያለ ነገር ነው። ምናልባት ኮቢ ሜኑ አንድ ያለው አድቫንቴጅ ለግማሽ ሲዝን መርጦም ባይሆን ባለመጫወቱ ምክንያት ከሞላ ጎደል ያለፉትን 3-4 ወራት ስለሆነ እሱንም በአንድ ውድድር ላይ ተኩሮ ለሚጫወት ቡድን እየተጫወተ ስለሆነ ሜቢ እንግሊዞች ፍሬሽ ተጫዋች አላቸው። ሜቢ ለነሱ ይጠቅም ይሆናል አላቅም። ግን በዛም አይን ነገሩ ልታዩ ትቺ ይሆናል እና እንደመጣ ነው ከፍ ያለ ኢምፓክት ፈጥሮ የነበረው። መጀመሪያ ያገኙ አድቫንቴጅ የፎርሜሽኑ መተው በ3-4-2-1 መጫወት ወዲያው ሩበን አሞሪም እንደተሰናበተ የቀረ ጉዳይ ነው። በዛ ምክንያት ነው ዲስካርድ ተደርጎ የነበረው። ከሁለቱ ፒቮቶች አንደኛው አልነበረም እና የአሰልጣኙ ሀሳብ የነበረው ካሰሚሮን ከብሩኖ ጋር በማጣመር የማንቸስተር ዩናይትድን የቢልዳፕ አጫወት የበለጠ ቴክኒካል በሆነ የቡድኑ ተጫዋች ማሳለጥ እና ከጥልቅ ያለ ክሬቲቪቲ መጨመር። የማጥቃት ተጫዋቾች ጨምሯል። በሁለት 10 ቁጥር ቦታዎች ላይ የሚጫወቱ ተጫዋቾች ጨምሯል። ስለዚህ ብሩኖን ጠለቅ አድርጌ ልጠቀምበት የሚል እምነት ነበረው። አሁን ይሄ ሁለት ችግሮች አምጥቷል። አንደኛ ማንቸስተር ዩናይትድ የመከላከል ስትራክቸሩ በጣም የተፋለሰ ነበር። በ5-4-1 ነው የሚከላከለው ከኳስ ውጭ ወይም በ5-2-3-1 ተመሳሳይ ነው። 5-4-1 ማለት ነው የማንቸስተር ዩናይትድ የመከላከል ወይም አውት ኦፍ ፖሴሽን ሼፕ የነበረው። ልክ እንደዛ ነው። በሁለት ፒቮት ይጫወታል፣ ግን ሁልጊዜም መሀል ላይ አውት ነምበር ይደረግ ነበር። ስንት ጊዜ እንደዛ እንዳለን አላውቅም። የፉልሃሙ ጨዋታ ላይ ብለናል፣ የሲቲ ደርቢ ላይ ብለናል፣ የብሬንፎርድ ጨዋታ ብዙ ጌም ላይ ማንቸስተር ዩናይትድ በቁጥር መሀል ላይ ይበለጥ ነበር። በቁጥር ይበለጥ ብቻ ነበር ማለት ሳይሆን ብሩኖ የዛ ቦታ ተጫዋች አይደለም። ስለዚህ እዛ ቦታ ላይ የሚጫወት ተጫዋች የሚፈለግበት አይነት ዲፌንሲቭ ዲሲፕሊን አይኖረውም። ቅድም ስለ ጄራርድ ሳነሳ ተመሳሳይ ነገር ነው ያልኩት። ጄራርድን ዲፕ አማካይ አድርገሽ መጠቀማችን ቤኔፊስ አልተጠቀሙበትም በዲፕ አማካይነት። የእንግሊዝ ብሔራዊ ቡድን አንደኛው ችግር ጄራርድን ላምፓርድን አንድ ላይ ያጫወቷቸዋል። ሁለቱም ዲፕ አማካዮች አይደሉም። ሁለቱም መለቀቅ የሚፈልጉ የቦክስ ቱ ቦክስ አማካዮች ናቸው። የሆነ ተጫዋች ማይሆን ቦታ ላይ ስታጫወቹ በቃ ድክመቶቹ ነው የሚታዩት። ማንም ተጫዋች ደግሞ ድክመት አለበት። ድክመት የለበት የሚባል ተጫዋች የለም በእግር ኳስ ታሪክ። ድክመቶቹ መጠን ያንሱ ይሆናል እንጂ ይሄ ድክመት የለበት የምትዩ ተጫዋች ኖሮ የሚያውቅ አይመስለኝም። የብሩኖን ድክመት ኤክስፖዝ የሚያደርግ ነው ያ ቦታ። የእሱን ጥንካሬም የሚገድብ ነው ያ ቦታ። ለማንቸስተር ዩናይትድም የመከላከል ባላንስ እንዳይኖረው የሚያደርግ ሚና ነው። እዚህ ላይ አጠገቡ የሚጫወተው ደግሞ ካንቴ አይደለም ካሴሚሮ ነው። ለምንድነው ይህንን የምለው? ካንቴ ቢሆን ካንቴ በ26 ዓመቱ ማለት ነው ሰፊ የሜዳ ስፍራ መሸፈን የሚችል አማካይ ነበር። የሁለት ሰው ስራ ሊሰራ ይችላል። ስለዚህ ለሚያጠቃው ተጫዋች የቦታ ዲሲፕሊን ችግር ቢኖርበት እንኳን እንደ ሁለት ተጫዋች መጫወት የሚችል በሌስተርም በቼልሲም የነበረው ፒኩ ካንቴ አሁን አጠገቡ የተጫወተው በጣም ግሩም የውድድር ዘመን እያሳለፈ ያለው ግን 34 ዓመት በቅርብ ጊዜ የሚሆነው ካሴሚሮ ከመጣበት ጊዜ ጀምሮ በጣም ጥሩ በተጫወተበትም ጊዜ የሞቢሊቲ ችግር ያለበት ተጫዋች 40 ሜትር ተከላከል የምትዩ ተጫዋች አይደለም። ስለዚህ ሁለቱን አንድ ላይ አሰልጣኙ የተጠቀመው እና ማንቸስተር ዩናይትድ በክሬቲቪቲው በኩል ተሻሽሎ ነበር፣ ግን ብዙ የሂሮ ፓሶች ከጥልቅ ይበዙ ነበር። ምክንያቱም ብሩኖ እንደዛ ነው፣ ሪስክ የሚወስዱ ፓሶች ነው የሚጫወተው። ኖርማሊ ግን እዛ ቦታ ላይ የሚጫወት ተጫዋች የሊንክ ተጫዋች ነው የሚሆን። ዩናይትድ ከረጅም አመት በኋላ ነው እንደዚህ አይነት ረጅም ኳስ በመጀመሪያው ውድድር ዘመን ይጠቀም ነበር። ምክንያቱም ብሩኖ ከጥልቅ ረጃጅም ኳሶች፣ የአግድሞሽ ኳሶች፣ ከጀርባ የሚጣሉ ፓሶች ይጫወት ነበር። ስቲል ክሬቲቪቲው ከፍተኛ ነበር። ወደዛም ሆኖ እየተጫወተ የፕሪሚየር ሊግ አንደኛ ክሬቲቭ ተጫዋች ነበር በፈጠራቸው የጎል ዕድሎች ብዛት። ግን በኳስ ቁጥጥርም ጊዜ ቡድኑ ችግር ነበረበት። እንዳልኩት ሂሮ ፓሶች የሚሞክር ተጫዋች እንጂ እነዚህ የጨዋታ ፍጥነት ለመቆጣጠር የሚያስችሉ ወደ ጎን ወደ ኋላ የሚደረጉ ቅብብሎች፣ የፖሴሽን ሴትልመንት የሚፈጥሩ ቅብብሎች አልነበሩም። ብሩኖ በሙሉ ሜንታሊቲው ልክ እንደዚህ ነው፣ ቨርቲካሊቲ ነው።
ሁሌ ጨዋታው። እዛ ቦታ ላይ ግን አንደኛ ኢንተርሴፕት ከተደረገ ወዲያው ይመጣል። አንቺ ዲስኦርጋናይዝድ ነሽ፣ ሬስት ዲፔንስሽ ልክ አይደለም። ስለዚህ ችግር አለ። ቅድም እንዳልኩት አውት ኦፍ ፖሴሽንም በሁለት እድሜያቸው ከ30 ዓመት በላይ በሆኑ አንደኛው ደግሞ የዛ ቦታ ተጫዋች ባልሆነ ሲቲንግ አማካይ ባልሆነ ተጫዋች ለመጫወት ይሞክር ነው። በመጀመሪያ የተደረገው ነገር ወደ 4-2-3-1 መጡ። ቡድኑ በሁለት ፒቮት መጫወት ጀመረ። ያኛው በሁለት ፒቮት ነው፣ ግን አንደኛው በቃ ክላሲክ 8 ወይ 10 ተጫዋች ነው ብሩኖ። አሁን ግን ሁለቱም ሲቲንግ አማካዮች የሚባሉ ጠለቅ ያሉ አማካዮች ናቸው። 4-2-3-1 ሆነ። ብሩኖ የበለጠ አደገኛ ወደሚሆንበት አድቫንስድ የሜዳ ስፍራ ሪስክ ቢወስድም ችግር ብዙ በማይፈጠርበት የሜዳ ስፍራ እንዲጫወት ሆነ። ይሄ ኮቢ ሜኑ ወደ ቡድኑ እንዲመጣ ያደረገው ሁለተኛ ሆልዲንግ አማካይ ወይ በፖሴሽን ጊዜ የነበረው የማንቸስተር ዩናይትድ ረጅም ኳስ በጣም ቀንሷል። ምክንያቱም ብዙ የአግድሞች ኳስ ሲጫወት ያዋለው ኮቢ ሜኑ በዚህኛው የውድድር ዘመን የማንቸስተር ዩናይትድ ኦቨርሎድ በግራ በኩል ስለሆነ በአብዛኛው ነገር ግን እንደ ድሮ አይነት የስትራክቸር የሚያዛባ አይነት ብዙ ረጃጅም የሂሮ ፓሶች ምናምን አታይም። አሁን ሰዎች ምን ይላሉ? ማይክል ካሪክ እንደ ፈርናንዶ ዲኒዝ ወይም እንደ ሆሴ አልቤርቶ በራሲንግ ሳንታንዴር የሚያሰለጥኑ በማጥቃት ሮቴሽናቸው የሚደነቁ አሰልጣኝ አሉ። አሁን ምናልባት ትልቅ አሰልጣኝ ሊሆኑ ይችላሉ ተብሎ የሚጠበቅ አሰልጣኝ ነው። ፈርናንዶ ዲኒዝ ደግሞ ብዙ ጊዜ አንስተናል፣ ኮፓ ሊበርታዶሬስ ሲያሸንፍ ብራዚል አሰልጣኝ ነው። ልክ እንደነሱ አይነት የሪሌሽኒዝም አጫወትም ባይሆን ግን የበለጠ ማጥቃት የሚወዳ አሰልጣኝ ነው እና የአንድ ሁለት ይወዳል፣ ሮንዶ ይወዳል። አንዳንድ የኮሜንትሪ ክሊፖች ምናምን የምናየው ለዚህ ነው። ሮንዶ በጣም የሚወዳ አሰልጣኝ ነው። አጫጭር ፈጣን ቅብብሎች ይወዳል። በጠባብ ቦታ ፈጣን ቅብብሎች ኮምቢኔሽኖች ይወዳል። ይሄ ደግሞ ለሜኑ በጣም የሚመች ነው። እሱ ብቻ ሳይሆን ማንቸስተር ዩናይትድ በግራ በኩል ወደ ግራ ያደላ ኦቨርሎድ አለው ስል ምን ማለት ነው? ማቴዎስ ኩኛ አለ። ብሩኖም ናቹራሊ በቅርብ ጊዜ ወደ ቀኝ እየሄደ የቀኝ ሀፍ ስፔስ ላይ ክሮስ ሲያደርግ አየ ነው። ግን ብሩኖ ብዙ ጊዜ ወደ ግራ ያደላ ነው፣ በጣም ሴንትራል አይደለም። ወደ ግራ አድልቶ መነሳት የሚወዳ 10 ቁጥር ነው። ማቴዎስ ኩኛ በዛ በኩል ነው የሚጫወተው፣ የግራ 10 ቁጥር ነው። ከሁለቱ ፒቮቶች ኮቢ ሜኑን በመጠኑ ሁለቱን አማካዮች አይተሽ ቦታቸውን ካወዳደርሹ ኮቢ ሜኑ የበለጠ ወደ ግራ በኩል የሚያደላ ነው። እስኪጎዳ ድረስ ሊሳንድሮ ማርቲኔዝም የግራ ሶስተኛ የመሀል ተከላካይ ነው። አንድ የሆነ አክሲስ ተፈጠረ ማለት ነው። ቴክኒካል ከኋላ እስከ ፊት ድረስ ያሉ ተጫዋቾች በአንድ ስፔስ ላይ የሚጫወቱት። ስለዚህ በጣም አጫጭር ማንቸስተር ዩናይትድ በጠቅላላው ቴክኒካል ተጫዋቾቹን ግራቪቴት የሚያደርገው ወደ ግራ በኩል በመሆኑ ይሄ በዲዛይን ነው የሚደረገው። ጓርዲዮላ ብዙ ጊዜ ሲያደርግ እናውቃለን። እኔ ጨዋታውን ወደ አንድ የሜዳ ስፍራ ወስድና ከዛ 1v1 ላይ ላለ ለብቻው ተነጥሎ ላለ ክንፍ ተጫዋች ይሰጣለሁ ይላል። በመጠኑ ከዛ ጋር ሊመሳሰል ይችላል ኮንሰፕቱ። ግን ብራያን ምቤሞ ደግሞ በሚሰለፍባቸው በትልልቅ ጨዋታዎች ላይ ብራያን ምቤሞም አለው ቴንደንሲ ወደ ግራ የመምጣት ቴንደንሲ። ስለዚህ ሜኑ ኮምባይን የሚያደርግባቸው ብዙ ተጫዋቾች ከፊቱም ከኋላውም ነበሩ ማለት ነው። ከዛ ለዚህ ነው ዲያጎናሉን የምናየው። ምን ያደርጋል ማንቸስተር ዩናይትድ እዛ በኩል ላይ የሆነ ኦቨርሎድ ይፈጥራል፣ የተጋጣሚን ቡድን በቁጥር ይበልጣል። ከዛ ግን ወይ አማድ ወይ ዳሎ ወይ አንዱ የማንቸስተር ዩናይትድ በክንፍ በኩል የሚጫወት ተጫዋች ነጻ ይሆናል። አንደኛው አላማም በክንፍ በኩል ሰፊ ስፔስ ማግኘት፣ አንድ ለአንድ ላይ የተሻለ ተጫዋችን ማግኘት ነው። ያንን ተጫዋች የምታገኙ ዲያጎናል ኳስ መጫወት የሚችል ተጫዋች ካለ ነው። ሜኑ ደግሞ ያደርጋል ያን። ለዚህ ነው ብዙ ዲያጎናሎች በዚህ ውድድር ዘመን ሲጫወት ያየ ነው። ከዛ ራሱም በመከላከል ካየሹ እንደ ካሰሚሮ ታክለር ላይሆን ይችላል፣ ግን አንቲሲፔሽኑ በጣም ጥሩ ነው። ጨዋታ የማንበብ ችሎታ በጣም ጥሩ ነው። የበለጠ ባለፈው ስናነሳ እንደነበረው እንደ ተሟላ አማካይ እንደ ኮምፕሊት አማካይ መጫወት ጀመረ የምንለው ሁሉንም ባላንስ እያደረገ የመጣ በመሆኑ ምክንያት ነው። ግን እኔ የማንቸስተር ዩናይትድ ማጫወት እንዳይገመት አድርጎታል። ቅድም እንዳልኩት በጠባብ ስፔስ በአንድ ሁለት ቅብብል በሪሌሽኒዝም በቦታ ሮቴሽን መጫወት ይችላል፣ ግን ደግሞ ስዊች ማድረግ መገልበጥ ይችላል ጨዋታ። ስለዚህ በአንድ ለአንድ በፈጣን የክንፍ ተጫዋቹን በኩል አደጋ መፍጠር ይችላል። ብዙ ቫራይቲ ያለው በቆመ ኳስ ጎል ያስቆጥራል። ማይገመት እንዲሆን በመጠኑ አግዞታል። ሁለተኛ ግን ካሰሚሮም ቢሆን አንዳንዴ ሪስክ ይወስዳል አይደል? ወደፊት ካሰሚሮ ወደፊት ሪስክ ከሚወስድባቸው ምክንያቶች አንደኛው አጠገቡ የሚጫወተው ሲቲንግ አማካይ ነው። ያንን ቦታ ለጥቂት ደቂቃዎች ይዞ መጫወት ይችላል። ብሩኖ ግን ናቹራል ሀቢታቱ ወደፊት መሄድ ነው። ብሩኖ ላይ ልትፈርጃት የብሩኖ ካራክተሪስቲክስ እንደዛ ነው። ኮቢ ሜኑ ካለ ግን በመጠኑ ወደፊት ሄዶ የመጫወት ላይሰንስ አለው እና አብዛኞቹን ጎሎች ያስቆጠረው ከኮቢ ሜኑ አማካይ መሆን በኋላ ነው። ይገባኛል ብዙዎቹ ከቆሙ ኳሶች የተቆጠሩ ናቸው፣ ግን በማጥቃት ውስጥ ሲሳተፍ ደግሞ ብዙ ታየዋለች። አድቫንስ ሲያደርግ ደግሞ ብዙ ታየዋለች። ራሱ ሜኑም ከፊት እንደሚፈጠር ክፍት ቦታ እሱም ድሪፍት ሲያደርግ አየ ነው። በቀደም ጎሉን ያስቆጠረበት ሞመንት ብቸኛው ሞመንት አይደለም በሌሎቹ ጨዋታዎች ስላደረገ። ስለዚህ በስትራክቸርን በኩል ያመጣቸው ትልልቅ ለውጦች ነበሩ፣ ጎበዝ በርታ ከሚል ሞቲቬሽን ባሻገር ማለት ነው። እና የአውሮፓ ዋንጫው ላይ ለእንግሊዝ ብሔራዊ ቡድን የመሄዱ እድል ሰፊ ይመስለኛል። ሰዓት ሞልቶ መተኛት፣
ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።